እግዚአብሔር በጣም እየጨመረ ነው ቅባት ነው ያለው። ዓርብ ቅዳሜ የሚገርም ጊዜ ነበር። በጣም የሚገርም ሁኔታ ጌታ ሰዎችን ይፈውስ ነበር፣ ሰዎችን ያጽናና ነበር። ሰዎችን በቃ በእውነት በተለያየ ሁኔታ ቀንበርን እስራትን ይበጥስ ነበር። በመካከላችን እንደ ወንዝ ነበር ቃሉ ይፈስ ነበር። ዛሬም ጌታ ያለው ነገር ምን እንደሆነ አናውቅም፣ ግን በቃ እግዚአብሔር ባሪያ ተዘጋጅቶ አለ በዚህ ቦታ። እግዚአብሔር ይባረክ። በጣም ወደው ማከብረው እግዚአብሔር ሰው የሚደንቃችሁ ነገር እግዚአብሔር ካለው አንዲት ነገር ወልቃ ይሄን ባሪው በጣም ነው ኢንቴግሪቲ ነው እግዚአብሔር ሰው ማለት እንደገና ህይወቱም ሆነ ኑሮ ስብከቱ አንድ ነው። የት ቦታ ታገኙት እንደዛ እግዚአብሔር ይባረክ። ደግሞ ክብሎት በጣም ያይዛችሁ ግን ይወዳቸዋል። ቅን ሰው ይወዳቸው ተበጥሮ የተለያየ ስለሆነ ያው ማለት ኢንቴግሪቲ የለም ማለት ሳይሆን ግን የሰው ባህሪ አሁን እሱ ግን በጣም ትልቅ እግዚአብሔር ሰው በጣም ድንቅ ነገር ነው። እኔ እዛ ኢትዮጵያ ባለፈው ሄጄ ቀጠና 2 ሙሉ ወንጌል አብረን አገልግለናል። በእርግጥ ይለጠፋል ኦልሬዲ የላኩልኝ ናቸው ያሉት። ከዛ እዚህ ቴሌግራም ዌብሳይታችን ላይ ይለጠፋል፣ ታውታላችሁ። የሚገርም እግዚአብሔር ክብር ነበር። በጣም የሚገርም እና በጣም እግዚአብሔር ከሚጠቀምባቸው ሰዎች መካከል በኃይል ከሚጠቀምባቸው ሰዎች መካከል ነቢይ መድህን አንዱ ነው። እግዚአብሔር ይባረክ። በእውነት በረከታችን በጣም በመጣ ጊዜ ሁሉ በኃይል ለእግዚአብሔር መገኘት ህይወት እንደገና ጌታ አስደንቆ ያሁሉም የተለየ እግዚአብሔር ጸሎታችን በኃይል የሰማ ክብር ለጌታ ይሁን። ለእግዚአብሔር መንፈስና ወንድሜ ነቢይ መድህን ጊዜው ሰዓቱን ተዋለው። ጌታ ይባርከናል። ጌታ ይባርከን በለው ይሄን እግዚአብሔር ሰው እንደምን አደራችሁ? ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ከረማችሁ? እግዚአብሔር ይመስገን። ድምፅ የሌለው ነገር አይመችም። እንዴት ከረማችሁ? እግዚአብሔር ይመስገን። አሁን ይሄ እኮ ትልቅ ነገር ነው። እንዲህ ማለት ጌታ ይባረክ። ክብር ለእግዚአብሔር ይሁን። ጌታን እጅግ አድርገን እናመሰግናለን። እንግዲህ ዛሬም እግዚአብሔርን ቃል አካፍላችኋለሁ። ሌላው ደግሞ እሱ መንፈስ ቅዱስ እንደወደደ የሚያደርገው ነው። ዓርብ እና ትናንትና ጌታ ይፈወሳችሁ በእውቀት ቃል በመገለጥም የተናገራችሁ ሰዎች ግን መመስከር እንዳትረሱ። ማለት እኔ በዛ ሰዓት ሁና እዚህ ጋር ማንሽ ማለት ስለማንፈልግ ነው ብዙ የምለው። ምክንያቱም ሰው አረጋግጦ እርግጠኛ ሆኖ መምጣት አለበት፣ በስሜት መሆን የለበትም ብዬ ስለማምን ነው። ዘመኑን የምናገለግለው እንደዚያ ነው። ሰው አረጋግጦ መጥቶ ቼክ አድርጎ ቆሞ ይመሰክራል። ብዙም ወዲያው ማለት አንፈልግም። ከእኔም ጋር አብረው የሚያገለግሉት ሳትናገሩ ግን የምትቀሩ ትንሽ መንፈስ ቅዱስ እንዳልሰራ ነው የምታረጉት። በሌላ አባባል አላየሁም አልሰማሁም ማለት ነው። እና ያ ደግሞ ጌታን ያሳዝናል፣ በጣም ያሳዝናል። ትልቅ በደል ነው። ሰው ተቀብሎ እንዳልተቀበለ መሆን፣ አይቶ እንዳላየ ሰምቶ እንዳልሰማ መሆን ሰውንም ያሳዝናል። እንኳን እግዚአብሔር መንፈስ እሱ ደግሞ ሁሉን ያውቃልና አለመመስከር አለመናገር ክህደት ነው። ከክህደት የተናነሰ አይደለም። በጣም ኃጢአት ነው፣ ነውር ነው። እና አደራችሁን መስክሩ። ስትመሰክሩ አንደኛ መንፈስ ቅዱስ ያልከው ያደረግከው እውነት ነው ብላችሁ መቆማችሁ፣ ሁለት ጌታን ማክበራችሁ፣ በሶስተኛ ደረጃ ደግሞ ሌሎች ሰዎች ይበልጥ እግዚአብሔርን ተስፋ እንዲያደርጉ እምነት በውስጣቸው እንዲመጣ ይረዳቸው። ስለዚህ ይሄ የእግዚአብሔር ቃል የሚለው ስለሆነ መናገር በጣም አስፈላጊ ነገር ነው እና እንግዲህ አደራችሁ። እኔ ትናንት የመጣው አገልጋይ አይደለሁም። ረዥም ዘመን ቆይቻለሁ። እንግዲህ አሁን ወደ 40 ዓመት ሊሆነ ነው ማገልገል ከጀመረ። ከዛ ቤት ያለው ደግሞ ሳይቆጠር ማለት ነው ስራ ላይ ሆኜ አገለግል ነበር እና በችግሩ ጊዜ በስደቱ ጊዜ
ኤርትራ ውስጥ ሁሉ አገለግል ነበር። ስለዚህ ስራ ላይ ሆኜ ማለት ነው። እና ያው እግዚአብሔር ብዙ ልምድ ሰጥቶኛል ከቃሉ ለቃሉ ለስሙ ምስክር ነኝ። ጌታን በልጅነቴ ነው ያገኘሁት። ገና ቲኔጅ ውስጥ እያለሁ ነው። እና እንግዲህ አደራችሁ፣ ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን። ሁላችን ተነስተን እንቆም የምትችሉ ዛሬ ትንሽ ብርድ የሚል ነገር አለ፣ አልገባኝም። ምንድን ነው ነገሩ? ጌታ ይባረክ። ክብር ለእግዚአብሔር ይሁን። ያው ውስጣችሁን ለማነቃቃት ስለምፈልግ ነው እና ግዴለም እንዳየሩ ጸባይ ሳይሆን እንደ እግዚአብሔር ሀሳብ ነው። ሰምታችኋል። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም በቃ ጌታ ለሚጠሩት ሁሉ ባለጠጋ ነው፣ ቅርብ ነው ይላል እግዚአብሔር ቃል። ስለዚህ በዛ መንፈስ እንድትሆኑ ያስፈልጋል። ዛሬ የማካፍላችሁን ቃል በኋላ አነባለሁ፣ እነግራችኋለሁ። ዝም ብዬ አይደለም የምናገረው። እንደምታዋት ጨር አድርጌ ነው ያመጣሁት እና ያው ጸልዬ ጌታ የሚሰጠኝን ነው ማካፍለው። ባለፈው ዓርብ እግዚአብሔር ከእኛ የሚፈልገው ምንድን ነው በሚል ርዕስ ነው፣ ግን ራሱ በሙሴ በኩል የተናገረው ነው። እኔ ከእናንተ የምፈልገው ምንድን ነው የሚል ቃል በቃል የተጻፈውን ርዕስ አድርገን ያየ ነው። ትናንትና ደግሞ የእግዚአብሔር መንግስት የሚል አይተን ስለ መንግስት ትርጓሜ ተመልክተናል። የመንግስት ትርጓሜ ስንመለከት አንደኛው ስለ ምድራዊ መንግስት ያለውን ትርጓሜ በደንብ በሰፊው ያየ ነው። ሁለተኛው ደግሞ የእግዚአብሔር መንግስት ትርጓሜ ምንድን ነው ብለን አይተን ከዚያ በመቀጠል በእግዚአብሔር መንግስት ውስጥ የእኛ ማንነት አይደንቲቲያችንና ድርሻችን ምንድን ነው የሚል ያየ ነው። የተለየ ጌታ መገኘትና ኃይል ነበረ። እንግዲህ እናንተ የነበራችሁ ታውቃላችሁ። ዛሬ ደግሞ ያን ሁሉ የሚጠቀልል የእግዚአብሔር ቃል በሙሉ የሚጠቀልል ነገር ነው የምናየው። እሱ እንግዲህ አብረን እንመለከታለን። እስቲ አብረን እንጸልያለን። ቅዱስ አባታችን ሆይ እናመሰግንሃለን፣ እናከብረሃለን። አንተ አምላካችን አባታችን ስለሆንክ በክርስቶስ የመስቀል ሥራ ስላዳንከን፣ ልጆች ስላደረግከን፣ በሰማያዊ ሕይወት መዝገብ ላይ ስማችንን ስለጻፍ፣ ከጨለማው ስልጣን ከገሃነመ እሳት ከሲኦል ከዘላለም ሞትና ጥፋት ከሚመጣው ካንተ ታላቅ ቁጣ በእርሱ በክርስቶስ ስላዳንከን፣ በደሙ ከኃጢአታችን ስላጠብከን፣ አቤቱ በመንፈስህ ስለቀደስከን፣ ወደ መንግሥት ስለጨመርከን፣ ስማችን በሕይወት መዝገብ ስለጻፍ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ስለ መዳናችን እናመሰግንሃለን። ስለ ኃጢአታችን ሞቶ እኛን ለማጽደቅ ስለተነሳው ሕይወት ስላገኘንበት ስለ ትልቁ ስጦታችን ስለ ኢየሱስ ክርስቶስ እናመሰግንሃለን። ሁሌ ወደ እውነት ስለሚመራን ስለሚያስተምረን ስለ መንፈስ ቅዱስ እናመሰግንሃለን። ስለ መንፈስ ቅዱስ ስጦታዎችና አሰራር እናመሰግንሃለን። ስለማይሻለው ዘላለማዊ ቃልን እናመሰግንሃለን። በምድር ላይ ስላለች አንዲት ዓለም አቀፋዊ ክርስቶስ ቤተ ክርስቲያን በክርስቶስ አምነው ስለዳኑ ቅዱሳን አንተ ስለጠራሃቸው ጸጋና ኃይል ስለሰጣቸው ሕዝብን፣ ቤትን፣ መንግሥትን ስለሚያገለግሉት በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። አባቶይ ሳምንቱን ከክፉ ስለጠበቅከን፣ በሰላም ደግሞ በዚህ ስፍራ ስለሰበሰብከን፣ በአንድነት ልናመልክህ ቃልን ልንሰማ አንተን ልናከብር ይህን ዕድል ጊዜ ስለሰጠን፣ ከማለዳ ጀምሮ በዚህ ስፍራ ስላገለገሉ ወገኖቻችን እናከብረሃለን። ክብር ሁሉ በሰማይ በምድር አባት ሆይ አሁን ዘወትር ለዘላለም በጌታችን በኢየሱስ ክርስቶስ ስም ለአንተ ይሁን። ቅዱስ አባታችን ሆይ ቀሪውን ጊዜ ባርክልን፣ ሰማያት ይከፈቱ፣ ሕልውና መገኘት በስፍራ በሙላት ይሁን። የወገኖችን አይምሮ ልብና መንፈስ ውስጣቸውን እንድትከፍተው እንለምንሃለን። ቃልህን ግለጥልን፣ በቃልህ ተናገረን፣ በቃልህ አስተምረን። በቃል ውስጥ ያለ ፈውስ፣ በረከት፣ ጸጋና ኃይል
በእያንዳንዱ ሰው ላይ እንዲለቀቅ እንለምንሃለን። እጅ በዚህ ጉባኤ ላይ እንዘረጋ እንለምንሃለን። መገኘት ኃይል በዚህ ጉባኤ እንዲመላለስ እንጸልያለን። አቤቱ ጌታ ሆይ አንድም ሰው ሳትነካው እንዳይወጣ እንለምንሃለን። ምሕረትና ይቅርታ ለሚያስፈልጋቸው ሁሉ ምሕረትና ይቅርታ እንድታደርግላቸው እንለምንሃለን። ደግሞ ይህ ጉባኤ በልጅ ደም የታጠበ ይሁን፣ የተቀደሰ ይሁን። ምሕረት ይቅርታ ካንተ ዘንድ ለእያንዳንዱ ሰው እንዲሆን እንለምንሃለን። ለሁላችንም ምሕረት ይቅርታ እንድታደርግልን እንለምንሃለን። አንተ ቅዱስ አምላክ ነህ፣ ንጹሕ የምታስፈራ አምላክ ነህ፣ እውነተኛ ዘላለማዊ አምላክ ነህ። ለእኛ ምሕረት እንድታደርግልን እንለምንሃለን። በልጅ ደም እንድታጥበን እንለምንሃለን። በመንፈስ እንድትቀድሰን እንለምንሃለን። በመካከላችን ያለመከልከል እንድትመላለስ እንለምንሃለን። ይህ ቀሪውን ጊዜ በጸጋ ባርክልን፣ በኃይልህ ባርክልን፣ በሕልውናህ ባርክልን፣ በመገኘትህ ባርክልን፣ በድምፅህ ባርክልን፣ በቃልህ ባርክልን። ሰላምና ረፍት ደስታ ለሕዝብ መስጠት ባርክልን። ሁሉ ለክብርህ ይሁን። ክፉን ኃይል ሁሉ አስራለን። የትኛውም ማለት የጨለማ ስልጣን የታሰረ ይሁን። በአየር በምድር በሥጋና በደም ያላችሁ ከምድር በታች የምትወጡ በልዩ ልዩ ስም የምትጠሩ ርኩሳን መናፍስት አጋንንቶችና ጭፍሮቻቸው የትኛውም ማለት የጨለማ ኃይልና ስልጣን በአየር ላይ ያላችሁ አለቆች፣ ስልጣናት፣ ኃይላት፣ ክፉ መንፈሳውያን ሰራዊት የአየር ላይ አለቃና ገዥ መንፈስ ከነሰራዊት ማንኛውም አይነት ክፉ ኃይል ሰይጣንና ሰራዊቱ በጌታ በኢየሱስ ክርስቶስ ስም አስሬያችኋለሁ። ታሰሩ። በኢየሱስ ስም የታሰራችሁ ሰራዊታችሁ ሁሉ አሰሩ። ምሽጋችሁ ይፍረስ። ስራችሁ ሁሉ የፈረሰ ይሁን። በጌታ በኢየሱስ ክርስቶስ ስም ልቀቁ። በጌታ በኢየሱስ ስም ልቀቁ። በጌታ በኢየሱስ ስም ልቀቁ። ይህ ጉባኤ ልቀቁ። ሰፈሩን ልቀቁ። አየር አካባቢውን ልቀቁ። በጌታ በኢየሱስ ክርስቶስ ስም አዛለሁ። ክፉ ኃይላት የቀረዋችሁ የተሰወራችሁ የትኛውም አይነት የጨለማ ኃይልና ጉልበት ሰይጣንና ሰራዊቱ በጌታ በኢየሱስ ስም ልቀቁ። በጌታ በኢየሱስ ስም ልቀቁ። በጌታ በኢየሱስ ስም ልቀቁ። ወደ ጥልቅ ሂዱ። ወደ ጥልቅ ውረዱ። የታሰራችሁ ምሽናችሁ ይፍረስ። ስራችሁ ይፍረስ። እቅዳችሁ ሁሉ የፈረሰ ሂዱ። በጌታ በኢየሱስ ስም እግዚአብሔር ይገስጻችሁ። ሁለት እጆቻችሁን አንሱ። እናከብርሃለን፣ እናመሰግንሃለን። ወገኖቼንም እኔንም ለአንተ ሰጠው። ሁሉን የምችል መንፈስ ቅዱስ ሆይ አንተ ሁሉን ተረከብ። በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። ቁጭ ትላላችሁ። ዛሬ የምንመለከተው ከትንቢተ ኤርምያስ ነው የምንነሳው። ትንቢተ ኤርምያስ ምዕራፍ 33 ላይ ያለውን ቃል ነው የምንመለከተው። ከቁጥር 12 እስከ 26 ያለውን አነብና እርሱን ከሰጠኋችሁ በኋላ ጥቂት ስለ ትንቢተ ኤርምያስ መጽሐፍ ስናነብም ስናጠናም ይበልጥ እንዲገባን አንዳንድ ሀሳቦችን በዛ ላይ አብረን ተመልክተን በእርሱ ዙሪያ እናይና በአዲስ ኪዳን በእግዚአብሔር ቃል ክፍል ደግሞ እንጨርሳለን። ብሉይ ኪዳን የአዲስ ኪዳን ጥላ ነው። የሚፈታው የሚተረጎመው ብሉይ ኪዳን ሙሉ የሚሆነው በአዲስ ኪዳን ስለሆነ ከዚህ ብንጀምርም የምንጨርሰው በአዲስ ኪዳን ነው። ስንጨርስ ደግሞ ጌታችን ኢየሱስ ክርስቶስ የተናገራቸውን ቃላቶች በማየት ነው። አሁን የምናነበው ትንቢተ ኤርምያስ ምዕራፍ 33 ከቁጥር 12 ያለውን ነው። እንዲህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ባድማ ሆኖ ያለ ሰውና ያለ እንስሳ ባለ በዚህ ስፍራ በከተሞችም ሁሉ መንጎቻቸውን የሚያሳርፉት የእረኞች መኖሪያ ይሆናል። እደግመዋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ባድማ ሆኖ ያለ ሰውና ያለ እንስሳ ባለው በዚህ ስፍራ በከተሞች ሁሉ መንጎቻቸውን የሚያሳርፉበት የእረኞች መኖሪያ ይሆናል። በደጋው ላይ ባሉ ከተሞች፣ በቆላውም ባሉ ከተሞች፣ በሩም ባሉ ከተሞች፣ በቢንያምም ሀገር በኢየሩሳሌም ዙሪያ ባሉ ስፍራዎች፣ በይሁዳ ከተሞች
መንጎች በተቆጣጣሪው እጅ እንደገና ያልፋሉ ይላል እግዚአብሔር። ኖ ስለ እስራኤል ቤትና ስለ ይሁዳ ቤት የተናገርኩትን መልካም ቃል የምፈጽምበት ዘመን ይመጣል ይላል እግዚአብሔር። በዚያን ዘመንም በዚያም ጊዜ ለዳዊት የጽድቅ ቁጥቋጦ አበቅለታለሁ፣ እሱም ፍርድንና ጽድቅን በምድር ያደርጋል። በዚያም ዘመን ይሁዳ ይድናል፣ ኢየሩሳሌምም ተዘልላ ትቀመጣለች። የምትጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። እግዚአብሔር እንዲህ ይላልና በእስራኤል ቤት ዙፋን ላይ የሚቀመጥ ሰው ከዳዊት ዘንድ አይታጣም። የሚቃጠለውን መስዋዕት የሚያቀርብ የእህሉን ቁርባን የሚያቃጥል ሁልጊዜም የሚሰዋ ሰው ከሌዋውያን ካህናት ዘንድ በእኔ ፊት አይታጣም። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ ቀንና ሌሊት በወራቱ እንዳይሆን የቀን ቃል ኪዳኔንና የሌሊት ቃል ኪዳኔን ማፍረስ ብትችሉ በዙፋኑ ላይ የሚነግስ ልጅ እንዳይሆንለት ከባሪያዬ ከዳዊት ጋር ከአገልጋዮቼም ከዳዊት ካህናት ጋር ያለው ቃል ኪዳኔ ደግሞ ይፈርሳል ይላል። ቃሌን መቀየር ከቻላችሁ ነው። የኔ ቃል አይቀየርም። ክብር ለእግዚአብሔር ነው። እደግመዋለሁ። ከአገልጋዮቼም ከዳዊት ካህናት ጋር ያለው ቃል ኪዳኔ ደግሞ ይፈርሳል። የሰማይን ሰራዊት መቁጠር የባህርንም አሸዋ መስፈር እንደማይቻል እንዲሁ የባሪያዬን የዳዊትን ዘር የሚያገለግሉኝንም ሌዋውያንን አበዛለሁ። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። የሕዝብ እግዚአብሔር የመረጣቸውን ሁለቱን ወገን ጥሏቸዋል ያለውን ነገር አትመለከትምን ይላል እግዚአብሔር። በዛን ዘመን እስራኤልን ጥሏቸዋል ተብሎ ስለሚታሰብ መጀመሪያ ጀምሮ ያነበርኩት አገሩ ከተማው ባዶ ሆኗል። እንስሳም የለም፣ እረኛም የለም፣ የሚበላም የሚጠጣም የለም፣ ሁሉም ተበትኗል ነው የሚለው። ነገር ግን ይህን ደግሞ መልሳለሁ ነው የሚለው። ለምን እንዳደረገ ኤርምያስን ኋላ ሄዶ ማንበብ ነው። እኔ ግን በኋላ በአጭር አባባል ለእናንተ እንዲሁ እንድትረዱት ላስተላልፍ እሞክራለሁ። ከዚያ ቀጥሎ እንደሚያበዛ ቃሉን እንደሚፈጽም ይናገራል። ይሄ ካልሆነ ቀን በቀን ሌሊት በሌሊት እንዳይሰለጥን እናንተ ማድረግ ከቻላችሁ እኔ ለሕዝብ የገባሁትን ቃል ታፈርሳላችሁ ማለት ነው። አይፈጸምም ማለት እኔ ግን እፈጽማለሁ ማድረጋችሁም እያለ ነው የሚናገር። የሰማይን ሰራዊት መቁጠር የባህርን አሸዋ መስፈር እንደማይቻል እንዲህ ባሪያዬን የዳዊትን ዘር የሚያገለግሉኝን ሌዋውያንን አበዛለሁ። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ይህ ሕዝብ እግዚአብሔር የመረጣቸው ሁለቱን ወገኖች ጥሏቸዋል ያለውን ነገር አትመለከትምን? እንዲሁ በፊታቸው ከእንግዲህ ወዲህ ሕዝብ እንዳይሆኑ ሕዝቤን አቃለዋል። እግዚአብሔር እንዲህ ይላል፣ የቀንና የሌሊት ቃል ኪዳኔ የሰማይንና የምድርንም ሥርዓት ያጸናው እንደሆነ እኔም ደግሞ በአብርሃምና በይስሐቅ በያዕቆብ ዘር ላይ ገዢዎች ሆኑ ዘንድ ከዘሩ እንዳልወስድ ያዕቆብንና የባሪያዬን የዳዊትን ዘር እጥላለሁ፣ ምርኳቸውንም እመልሳለሁ፣ እምራቸዋለሁ። ክብር ለእግዚአብሔር። እውነት እናንተ እንደዛ ማድረግ ከቻላችሁ ሕዝቡን ጥሎታል እንደዚህ ቀርቷል ብላችሁ ካላችሁ እኔ ደግሞ እንዲህ አደርጋለሁ እያለ ነው የሚናገረው። እግዚአብሔር ሊያደርግ ያለውን ነገር ነው ባጭሩ የሚናገረው። ቀድሞ የሆነውን ነገር ነው የሚያነሳው። እኔ ግን ዛሬ የምፈልገው ክፍል እናንተ በደንብ ቤታችሁ አንብቡት። ቁጥር 14 ላይ ያለውን እነሆ ስለ እስራኤል ቤትና ስለ ይሁዳ ቤት የተናገርኩትን መልካም ቃል የሚፈጽምበት ዘመን ይመጣል ይላል እግዚአብሔር። ሁለት ቤት የሚለው ይሁዳና እስራኤል ነው፣ በሁለት ስለተከፈሉ ነው። ስለዚህ እዚህ ጋር የሚናገረው ስለ እስራኤል ቤትና ስለ ይሁዳ ቤት የተናገርኩት መልካም ቃል የምፈጽምበት ዘመን ይመጣል ይላል እግዚአብሔር። ክብር ለእግዚአብሔር። ዛሬ መልእክታችን ርዕስ እግዚአብሔር የገባውን ቃል ይፈጽማል። ቅድም እንደሰማችሁት እናንተ እንዲህ ማድረግ ከቻላችሁ በትክክል የኔን ቃል ማፍረስ ትችላላችሁ ናቸው። የቀንን የሌሊትን ስርዓት መቀየር ከቻላችሁ እኔም በእውነት ለእነሱ የገባሁትን ቃል አልፈጽምም ማለት ነው ይላል። ግን ምንድን ነው የሚለው? ባዶ እንደሆነ አይቀርም፣ አበዛዋለሁ፣ ጨምረዋለሁ፣ መልሰዋለሁ፣ እንዲህ አደርገዋለሁ እያለ ነው የሚናገር። ክብር ለእግዚአብሔር ይሁን። ስለዚህ ርዕሳችን ቁጥር 14 ነው። እደግማለሁ፣ እግዚአብሔር የገባውን ቃል ይፈጽማል። ትንቢተ ኤርምያስ 34 ቁጥር 14 ላይ
ኤርምያስ ማለት የስሙ ትርጓሜ በሁለት በኩል ነው የሚታየው። አንዳንዶቹ ትርጓሜውን ሲሰጡት እግዚአብሔር ይወረውራል፣ ጥልቅ ድረስ ይወረውራል የሚል ትርጉም ይሰጡታል። ምን ማለት ነው? እንዲህ ያለ ህዝብ፣ አመፀኛ ህዝብ፣ ያልተገዛ ህዝብ እስከ ጥልቅ ድረስ ምን ያደርጋል? ይወረውራል። እንደውም ይህንን ትርጓሜ የሚጠቀሙት ለሶርያኖች ነው። እንደዚህ አድርጎ ሶርያን መንግስቱና ናቡከደነፆርን ባቢሎንን እስከ ጥልቅ ድረስ ይወረውረዋል ብለው ይላሉ። አንዳንዶች ደግሞ ምን ብለው ይናገራሉ? ኤርምያስ ማለት እግዚአብሔር ይረዳል፣ እግዚአብሔር ያድናል፣ ደግሞም ከጥልቅ ያወጣል፣ መልሶም ያቆማል ነው የሚሉት። ክብር ለእግዚአብሔር። እግዚአብሔር በሁለቱም አቅጣጫ አምላክ ስለሆነ የፈለገውን ያደርጋል። ነገር ግን እግዚአብሔርን ስንመለከት የምህረት አምላክ ነው፣ የይቅርታ አምላክ ነው። እግዚአብሔር ይቆጣል፣ አዎ። እግዚአብሔር ይጥላል፣ አዎ። እግዚአብሔር ምህረት ያደርጋል፣ አዎ። ደግሞ የጣለውን ያነሳል፣ አዎ። ክብር ለእግዚአብሔር ነው። ይሄ የእግዚአብሔር ሁለት መልክ ያለው ገጸ ባህሪ ነው። ተቃራኒ አይደለም፣ ባህሪውና አሰራሩ። ስለዚህ የስሙን ትርጓሜ እንደዛ ብለው ሰጥተውታል። እኛ ዋናው ማየት ያለብን ነገር ግን በዚህ ውስጥ ያለው መልእክት ለእኛ ምንድን ነው የሚለው ነው። ስለ ነቢዩ ኤርምያስ ስንመለከት ነቢዩ ኤርምያስ የኖረው ከክርስቶስ ልደት በፊት በ7ኛው ምዕተ ዓመት መጨረሻና በ6ኛው ምዕተ ዓመት መጀመሪያ ላይ ነው የኖረው። ይሄ ነቢይ የኖረው በእነዚህ በኖረባቸው ረጅም ዘመናት ውስጥ ደግሞ በዚህ አገልግሎቱ ላይ ረጅም መልእክት አስተላልፏል። መልእክቶቹን ስንመለከት የነቢዩ ኤርምያስ መልእክት እንዳለ መጽሐፉን በሶስት ከፍለን ማየት እንችላለን። አንደኛው ለእስራኤልና ለይሁዳ የተናገረው ነው። ሁለተኛው ደግሞ ለሌሎች አገሮች መንግስታትና ነገስታት የተናገረው ነው። በሶስተኛ ደረጃ ደግሞ የምንወስደው ልዩ ልዩ የነበሩ መልእክቶች በኤርምያስ ጸሐፊ ባሮክ በሚባለው የተጻፈ ከዛ ማስታወሻ የተገኙ ናቸው። ክብር ለእግዚአብሔር። ስለዚህ ትንቢተ ኤርምያስን ስናነብ በዚህ መልኩ በሶስት ደረጃ ከፍለን ብንመለከተው ለማን መቼ ምን እንዳለ ያለበት ምክንያት ምን እንደሆነ በግልጽ ልናገኘው እንችላለን። ነቢዩ ኤርምያስ በረጅም በነበረው የአገልግሎት ዘመኑ ረጅምም የፈተናና የችግር ዘመን ነበር። ስለዚህ ነቢይ በነበረበት ዘመን ሁሉ ሲናገር ከነበሩት መልእክቶች በሕይወት ዘመኑ ደግሞ አብዛኞቹ ሲፈጸሙ ወይም ተግባራዊ ሲሆኑ ያየ ነቢይ ነው። እሱ ከተናገራቸው መካከል አንዳንዶቹ ምንድነው ብለን ካልን እስራኤል በጣዖት አምልኮዋና ከእግዚአብሔር ሐሳብ ጋር አልስማማ በማለቷ ማለትም ይሄ ለእግዚአብሔር የተመረጠ ሕዝብ ከእግዚአብሔር ሐሳብ ይልቅ ወደ ሌላ ሐሳብ ተገልብጦ በመሄዱ ከእግዚአብሔር ዘንድ ፍርድና ቅጣት እንደሚያገኛቸው ተናግሯል። እንደውም ምንድነው ብሎ የተናገረው? የባቢሎን ንጉሥ መጥቶ እንደሚማርክ፣ ከተማውን እንደሚያፈርስ፣ የይሁዳም ንጉሥ ከሚማረከው ሕዝብ ጋር አብሮ እንደሚሄድም ተናግሯል። ይሄ በራሱ ዘመን ሲፈጸም ነቢዩ ኤርምያስ አይቶታል። ይሄ ብቻ አይደለም። ምናልባትም ሌሎች ነገስታትን እስራኤላንን ለመምጣት እግዚአብሔር በወቅቱ ቢያስነሳም ከፈቀደላቸው በላይ አልፎ በመሄዳቸው ምክንያት ደግሞ ሌሎች ነገስታትንም እንደሚቀጣ እግዚአብሔር ተናግሮ ነበር። ያም ሲፈጸም ደግሞ አይቷል። ይህም ብቻ አይደለም የምንመለከተው። ነቢዩ ሌላ የተናገራቸው አስገራሚ ነገሮች አሉት። ከተናገረው መካከል ደግሞ ምንድን ነው? እግዚአብሔር ለእስራኤል ሕዝብ ሁሉ አዲስ ኪዳን እንደሚገባላቸውም ይናገራል። ይህ ኪዳን በልባቸው ባይኖራቸው እንደሚጽፈው፣ ስለዚህ ለማንም አስተዋሽና አስተማሪ እንደማያስፈልገውም ደግሞ በዚህ በትንቢት መጽሐፉ ላይ ተናግሯል። ይህንን የምናገኘው በትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 እስከ 34 ጻፎን ስታነቡ በዚያ ክፍል ላይ ታገኙታላችሁ። አዲስ ኪዳን ለሕዝቡ እንደሚገባ የሚገባላቸው ኪዳን ምን እንደሆነ በአይምሮና በልባቸው ደግሞ እንደሚጽፈው፣ ስለዚህ አስተማሪ እንኳን እንደማያስፈልጋቸው ይህን ተናግሯል። ይሄ ብቻ አይደለም። በምርኮ የነበረው የእስራኤል ሕዝብ በባቢሎን የተማረከው ሕዝብ ንጉሥ የተማረከው እንደገና ተመልሰው ወደ ምድራቸው እንደሚመጡ የእስራኤል መንግስት እንደሚቋቋምም ተናግሮ ነበር። ከመልእክቶቹ ዋናዎቹ እነዚህ ናቸው።
እነዚህም በገዛ በሕይወት ዘመኑ ሲፈጸሙ ያየ ነቢይ ነው። ይሁን ግን እንጂ ነቢዩን ኤርምያስ ስንመለከት እንደ ጨካኝ ሰዎች ይቆጥሩታል። ርኅራኄ እንደሌለው አድርገው ያስቡታል። እንደው ፍረጠው ቁረጠው ይመስላቸዋል። ነገር ግን አይደለም። አስቀድመን ስንመለከት ነቢይ ለመሆን እንዴት እምቢ እንዳለ እግዚአብሔር የእሱን አይምሮና ልብ እንዴት እንደተቆጣጠረ ምዕራፍ 1 ሄዶ መመልከት ይቻላል። በዚያ ክፍል ላይ ምንድን ነው እግዚአብሔር የሚለው? ገና በእናትህ ማኅፀን ሳልሰራ አወቅሁ፣ በእናትህ ሆድ ሳለህ ምን አልኩ? መረጥሁ ይለዋል። ከዚያም በኋላ በፊቱ ምልክት ያስቀምጥና ምን ታያለህ ይለዋል። የለውዝ በትር ከነፍሬዋ ነው። መልካም አይተሃል ማለትን እፈጽመው ዘንድ በቃሌ እተጋለሁ። ስለዚህ አንተ የኔ ነቢይ ነህ ይለዋል። ነቢዩ ኤርምያስ ለሕዝቡ ታላቅ ፍቅር ያለው እንደውም በጋለ ስሜት ሕዝቡን የሚወድ ሩሩህ እንደሆነ ለማስረዳትም ሞክሯል። ምክንያቱም እኔ ነቢይ እንደውም ፈልጌ ሳይሆን እሱ ነቢይ ያደረገኝ፣ እኔ መናገር ስለማልችል እሱ የሚለኝን ነው የምናገረው። ቃሉ ግን በእኔ ውስጥ እሳት ሆነ፣ በአጥንቴ ውስጥም እሳት ሆነብኝ ይላል። በሌላ ቦታ ላይ ደግሞ እግዚአብሔር መልሶ አታለልከኝ፣ እየሰማችሁ ነው። አታለልከኝ፣ እንዲህ ብለህ እዚህ ውስጥ ከተትከኝ እያለ ከእግዚአብሔር ጋር ሲናገር እንመለከታለን። እነዚህ ነገሮች ምንድን ነው የሚያሳዩት ብለን ካልን ኤርምያስ ለሕዝብ የሚራራ ለሰው የሚያዝን ነገር ግን እግዚአብሔር የጠራው ስላልሆነ እሱ የሚፈልገውን ሳይሆን እግዚአብሔር ያለውን ብቻ የሚናገር ነቢይ እንደሆነ ነው የምንመለከተው። ክብር ለእግዚአብሔር። እንግዲህ ትንቢተ ኤርምያስ መጽሐፍ ስንመለከት በእነዚህ መጽሐፍቶች ባጭሩ እነዚህ ነገሮች ማየት እንችላለን። ነቢዩ ኤርምያስ አሁን ባነበብኩት ክፍል ላይ የምትመለከቱት እነዚህ ቃላት በተናገረበት ጊዜ ቅድም ያነበብነው ማለት ነው። አብዛኛው በዛ በሱ ዘመን የነበሩ የሰሙት ሰዎች ስቀውበት ይሆን። ዛሬ የሚስቋል እግዚአብሔር እንዲህ ይላል ሲባል የሚስቋል ስቀውበት። አንዳንዶቹ ባለማወቅ ነው። አንዳንዶቹ ሁኔታዎችን ያያሉ። እግዚአብሔር ላይ የሚባለውን ያያሉና ያነጻጽሩና እንዴት ሊሆን ይችላል ብለው የሚሏሉ። አንዳንዶቹ ደግሞ ውሸት ነው ብለው አስበው ነው። እያደመጣችሁ ነው። አንዳንዶቹ ካለባቸው ችግር የተነሳ ማገናኘት ስለማይችሉ ነው። ምክንያቱም ለአብርሃምና ለሳራ ልጆች ትወልዳላችሁ ባለ ጊዜ ሳራ ከውስጥ ሆና ምን አረግ ይችላል? ሳቀች። ምን ማለት ነው ካለ ጌታ ያርጅቷል፣ እኔ ግን ሄዷል፣ እንዲህ አይነት ነገር እንዴት ይሆንልኛል ብላ ነገር ግን ጠራትና ሳራ ሳቀች። አያሳቅም ስትላይ ስቀሻል፣ ግን ምልክቱ ነው የምትወልጂው ልጅ ስሙ ይስሐቅ ይባላል ማለት። ክብር ለእግዚአብሔር። በተለያየ ሁኔታ ሰው እግዚአብሔር የሚናገረውን ነገር ላይቀበል ይችላል። በአመፀኝነት እውነት አይደለም በማለት በንቀት ወይም ከባድ ችግር ውስጥ በመሆን የመጣው መልእክትና ጊዜውን በማየት ለመቀበል ይቸገር ይሆናል። ስለዚህ በነቢዩ ኤርምያስ ዘመን የነበሩ እነዚያ እስራኤላውያን ይህን መልእክት ቅድም የሰማችሁትን በተናገረ ጊዜ የሰሙት ሰዎች ስቀውበት ይሆናል። ለምን ካልን ምክንያቱም በጊዜው እግዚአብሔር እስራኤልንና ይሁዳን የተወ የሚመስልበት ጊዜ ስለነበረ ነው። ቅድም ያነበብኩት ላይ ሄዳችሁ ካያችሁ ቁጥር 24 ላይ ሕዝብ እግዚአብሔር የመረጣቸውን ሁለቱም ወገኖች ጥሏቸዋል ያለውን ነገር አትመለከትምን ብሎ ይጠይቃል። ስለዚህ ያ ወቅት እግዚአብሔር ሁለቱ ነገር ይሁዳንና እስራኤልን የተወበት የጣለበት አላያችሁም አላውቃችሁም ያለበት የሚመስልበት ጊዜ ስለነበረ ይሆናል። በዚህ መጽሐፍ ውስጥ እንግዲህ በዚህ ክፍል ላይ እንዳየነው እስራኤል በወረሯ ጠላት ተደምስሳለች፣ ፈርሷል፣ ሁሉ ነገር ባዶ ሆኗል። ቅድም ባነበብኩት ይሁዳም ደግሞ ብቻዋን ተነጥላ ሊያጠፋት የሚፈልግ ወራሪ ኃይል በደጃፏ ቆመ ነበር። እውነት ነው የሚሰማው የሚታየው ነገር እጅግ የሚያስደነግጥ ተስፋ የሚያስቆርጥ ነው። ምናልባት ወደ እናንተ ልምጣና በኑሯችሁ እንደዚህ አይነት ጊዜ አጋጥሟችሁ ያውቅ ይሆን? አዎ ሰው ነን፣ አጋጥመናል። ምናልባትም ደግሞ በሌላ አቅጣጫ ስንመለከት ሕይወታችሁን ወደ አላስፈላጊ አቅጣጫ የሚቀይር
ኪሳራ ወይም እጅግ ጉዳት የሚያደርስ መጥፎ ዜና መርዶ ሰምታችሁ ሊሆን ይችላል። በእነዚህ አይነት ከባድ ጊዜያት እግዚአብሔር አምላክ የገባልንን ቃል ማሰብ መታመን ደግሞ ከብዶን ራሳችንን ልናገኝ እንችል ይሆናል። እኔም እናንተም ሰው ስለሆነ ነቢዩ ኤርምያስንም በሱ ዘመን የነበሩ የሰሙት ሰዎች እንደዚሁ ተሰምቷቸው ሊሆን ይችላል። ምክንያቱም እንደኛው ሰዎች ናቸውና። አንድ ማወቅ ያለብን ነገር ግን አለ። የእግዚአብሔር የተስፋን ቃል ሁኔታዎች ሊቀይሩት፣ አቅጣጫ ሊያስቱ ወይም ሊያበላሹ አይችሉም። እየሰማችሁ ነው? እደግመዋለሁ። እግዚአብሔር የገባውን ተስፋ ቃል ሁኔታዎች ሊቀይሩ፣ አቅጣጫ ሊያስለውጡ ወይም ሊያበላሹ በጭራሽ አይችሉም። እግዚአብሔር ሲናገር እኛም ተማምኖ ሳይሆን ራሱን ተማምኖ፣ እግዚአብሔር ሲናገር በእኛ ሁኔታ ተመስርቶ ሳይሆን በራሱ ማንነት ነው፣ አምላክነቱን ነው፣ ሁሉን ቻይነቱን ነው፣ ሁሉን አዋቂነቱን ነው። ሁሉ በሱ ቁጥጥርና እጅ ውስጥ ያለ መሆኑን አይቶ ነው የሚናገር። በማንም ተመክቶ አይናገርም። ስለዚህ በዛን ዘመን የነበሩ እስራኤላውያንና አይሁዳውያን የነበሩበት ሁኔታና ወቅት የታሪካቸው መጨረሻ ወይም መደምደሚያ አይደለም። ታሪካቸው መጨረሻቸው መደምደሚያ ምንድን ነው? እርሱ እግዚአብሔር እንዳለ ብቻ ነው። አሜን ይባላል። አሜን። እየተረዳችሁ እንደሱ ነው፣ እንደሱ ነው። አይ ክፍል ስንመለከት ጠላት ሰብሮ ገብቶ ህዝቡን ለዓመታት ምርኮኛ አድርጓል። በደንብ አድርጎ ሰብሮ ባቢሎን ገብቶ ህዝቡን ለዓመታት ምርኮኛ አድርጎ ነበር። ነገር ግን እግዚአብሔር ህዝቡን ምን አላረገም? አልጣለም፣ አልተዋቸውም። እሱ ብቻ አይደለም፣ የገባውን ቃል ኪዳን በፍጹም አልረሳም። ከጊዜያት በኋላ ህዝቡን ከምርኮኝነት ነፃ አውጥቶ የገባውን ቃል ፈጽሞ ወደ ቤታቸው መልሷቸው። አሜን ይባላል። ስለዚህ ዛሬ የምታልፉበት ነገር ካለ የምትኖሩበት አይደለም፣ መጨረሻችሁ አይደለም፣ መደምደሚያችሁ አይደለም፣ የምታልፉበት ነው። ክብር ለእግዚአብሔር ይሁን። ይህም በጣም ማስተዋል በጣም ያስፈልጋል። እግዚአብሔር አምላክ ለእነዚህ በዛ ዘመን ለነበሩ እስራኤላውያንና አይሁዳ ህዝብ እንዲህ ካደረገ ወገኖች ሆይ በደንብ አድርጋችሁ አድምጡ፣ እናንተንም በችግራችሁ ጊዜ አይጥላችሁም። ምክንያቱም እንዲህ ይላል፣ እግዚአብሔር ህዝቡን አይጥላቸውም፣ ደግሞም የገባሁትን ቃል እስክፈጽምልህ ድረስ አልተውህም፣ አልረሳህም፣ አልጥልህም ተብሎ ተጽፏል። አሜን። ቀኝ እጆቻችሁን አንሱና ከኔ ጋር ይበሉ። እግዚአብሔር አይጥለኝም፣ አይተወኝም፣ አልረሳኝም፣ አይረሳኝም። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ያው ነው። እሱ ለኛ አምላክ ነው። ክብር ለእግዚአብሔር ይሁን። ይህን በጣም መረዳት ያስፈልጋል ወገኖች። በደንብ አድርጋችሁ አድምጡ። ምናልባት አሁን እናንተ በአንዳንድ ከባድ ሁኔታ ውስጥ ሆናችሁ ማምለጫ እንደሌላቸው ሰዎች ሆናችሁ ሊሆን ይችላል። ወይም ምርጫዎቻችሁ ደግሞ ከእግዚአብሔር ፍቅር ውጪ እንዳደረጋችሁ ሊሰማችሁ ይችላል። ነገር ግን ማወቅ ያለብን ነገር እግዚአብሔር አምላክ ሁልጊዜ የገባውን ቃል ይፈጽማል። እኔ ይቻል ምስክር ከኔ በላይ እግዚአብሔር ቃል ይናገራል፣ መንፈሱ ይመሰክራል። ክብር ለስሙ ይሁን። እግዚአብሔር በምንም አይነት የገባውን ቃል ሳይፈጽም አይቀር። በመዝሙር መጽሐፍ ላይ እንዲህ ብሎ ይናገራል የእግዚአብሔር ቃል፣ ኪዳኔን አላረክስም፣ ከአፌ የወጣውን ቃል አልመልስም። አሜን። ሰው ነው አንድ ነገር ተናግሮ እንደ ኢዮብ አንዴ ከአፌ ወጣል ልመልሰው አልችልም የሚለው። እግዚአብሔር ጋር የሚባል ነገር የለም። ይሁን አለ ይሆናል፣ አለ ይሆናል። ሲናገር ያውቃል። መቼ በምን ሁኔታ እንደምናልፍ
ላይ ስታነቡ ዳዊት እንዲህ ብሎ ይናገራል። ከአንድ ወር የተሻሻለ በሚለው ውስጥ ምን ብሎ ይናገራል? ያልተሰሩ አጥንቶቼን ያልተገጣጠሙ አጥንቶቼን አወቅ፣ ገና በእናቴ ማኅፀን ሳለሁ ስሜን በሕይወት መዝገብ ጻፍ ይልና መቀመጤ መነሳቴ ይላል። ገና ሳልናገር ሐሳቤን አወቅ ይልና አቤቱ እግዚአብሔር ሆይ በደምስ አንተ ብትቆጣጠር ማን በፊት ሊቆም ይችላል? እየሰማችሁ ነው። የምንኖረው በእግዚአብሔር ምሕረት ነው። ምሕረቱ ግን እንደፈለገ እንድንሆን ነፃነት አይሰጠን። የሰማችሁ እንደፈለገን እንድንሆን በምሕረቱ ግን የሚያኖር አምላክ በምሕረቱ ይናገራል። በአንተ በአንቺ ቃል አይደለም፣ የገባውን ቃል በምሕረቱ ይፈጽማል። አንተን አንቺን ተማምኖ አይደለም። እስራኤላውያን አስቸጋሪዎች እንደሆኑ በዘዳግም መጽሐፍ ላይ ሄዳችሁ ስታነቡ ዘጸአት ላይ ስታነቡ ሙሴ ተናግሯል። ምንድን ነው ያለው? ነገ እንደምትክዱኝ አውቃለሁ፣ ዞር እንደምትሉ አውቃለሁ። ነገር ግን የገባሁትን ቃል እፈጽምላችኋለሁ። ተስፋይቱ ምድር ትገባላችኋለሁ። አስገባቸው። ከገቡ በኋላ ከዱት። እያረመጣችሁ እሱ ራሱ የሚያመጣው ሌላ ጥራት አለ። ግን እግዚአብሔር ያውቃል ማንነታችን በምን ውስጥ እንደምናልፍ ያውቃል። አንዳንድ ጊዜ ሰው ፈተና ራሱ በራሱ ሊያመጣ ይችላል። አንዳንድ ሰው ራሱ ፈተና እየሰማችሁ ነው ራሱ። አንዳንዱ ደግሞ በሰይጣን ይፈተናል። አንዳንዱ ደግሞ እግዚአብሔር የተማመነበት እንደ ኢዮብን ተማምኖበት አይደለም አጅሬን ሊፈትነው ይፈቅድለታል። ለምን ባሪያዬን ኢዮብን አየኸው እንደሚል ስማችሁን አጉና እገሊትን አየኋት እገሊን አየሁት ነፍሱን እንዳትነካብኝ ሌላው እንደፈለግ አድርግልና ለጥቂት ጊዜ ይፈቅድለታል። ጠላት አወደሙት ያለውን በእጥፍ በተሻለ አድርጎ እግዚአብሔር ጊዜ ያመጣል። አሜን። ቁም ነገሩ ግን እኛ ራሳችን ለራሳችን መከራ እንዳንሆን መጠንቀቅ ያልመጣችሁ ነው። ከዚህ መውጫ መንገዱ ንስሐ ብቻ ነው። ንስሐ ማለት ደግሞ መናዘዝ ብቻ አይደለም፣ ቀኝ ኋላ መዞር ማለት ነው። ለራሳችን ፈተና ከሆነብን በኃጢአታችን መለየት ነው። ክብር ለእግዚአብሔር ነው። አንድ ነገር ግን ማወቅ ያለብን ነገር እግዚአብሔር የገባውን ቃል ይፈጽማል። ማንንም ተማምኖ ተናግሮ አያውቅም። ማንም በሚፈልገው ጊዜ ተናግሮ አያውቅም። በራሱ ጊዜ ይናገራል። በራሱ ጊዜ ምን ያደርጋል? ይፈጽማል። በትንቢተ ኢሳይያስ ውስጥ ምን ይላል? እግዚአብሔር የመጨረሻውን ነገር መጀመሪያ ይናገራል። ምን ማለት ነው? ተጀምሮ እስኪያልቅ ያለውን አይነግራችሁም፣ ግን መጨረሻ የሚሆነውን ነው የሚነግራችሁ። ምን ማለት ነው? ከሚጀመርበት እሱ ወዳል እስካለበት የሚታለፍ ነገር አለ ማለት ነው። ያንን ካያችሁት መቆማችሁ እሱ ለእሱ እሱን ይሰውርና ግን በተስፋ አይደለም ያኖረን፣ በተስፋ አይደለም ይመራን። ሐዋርያው ጳውሎስ ምንድን ነው ያለው? በተስፋ ደስ ይበላችሁ። በጌታ ብቻ እኮ ነው መጽሐፉ። በተስፋም ደስ ይበላችሁ ተብሎ ተጽፏል። ሮሜ ላይ ሄዳችሁ አንብቡ። ስለዚህ እግዚአብሔር ምን ያደርጋል? የመጨረሻው መቼ ይናገረዋል? መጀመሪያ ይናገረዋል። ክብር ለእግዚአብሔር ይሁን። ሌላው መንገድ አይነግረንም። እሱ እንዴት አድርጎ እንደሚያሳልፍ ያውቃል። ምን ማለት ነው ካልን እግዚአብሔር የገባውን ቃል ይፈጽማል። ከእኔ ጋር ናችሁ? ቀኝ እጃችሁን አንሱና እግዚአብሔር ለእኔ የገባውን ቃል በራሱ መንገድ ይፈጽማል፣ በራሱ ጊዜ ይፈጽማል። አዎ እውነት ነው። ምንም ጥያቄ የለውም፣ ምንም ጥርጥር የለውም። በራሱ መንገድ ይፈጽማል፣ በራሱ ጊዜ ያደርጋል። ልብ በሉ። እነዚህ የእግዚአብሔር ሕዝብ ለእግዚአብሔር የተመረጡ ሰዎች ከምርኮኝነት ከተመለሱ ከብዙ ጊዜ በኋላ እንኳን ያ ትውልድ እንደገና ተመልሶ ብዙ ትግል ውስጥ ገብቶ ነበር። ምንም ይሄ እውነት ነው። በብዙ የልብ ስብራት፣ ውድቀት፣ በወራሪዎች በምርኮኝነት እንደገና አልፈዋል። እያደመጣችሁ ነው። አወጣቸው፣ መልሶ ደግሞ ገብተዋል። እንደዚያም ሆኖ ነበር። ነገር ግን እግዚአብሔር ባልጠበቁት ጊዜና ሰዓት የገባላቸውን ቃል አሁንም እንደገና ፈጽሟል። ለምን? እግዚአብሔር የእንደገና አምላክ ነው የሚባለው ለዚህ ነው። አሜን። ሕዝቡን ፈጽሞ አልጣላቸውም እኮ ነው። ትርጉም እኮ አለው። ዝም ብሏል።
ፈጽሞ አልጣላቸውም ማለት አይተውም ሕዝቡን ማለት ነው። አይተው እኛ እናጠፋለን፣ እናበላሻለን፣ እሱ መልሶ ይሰራል። ሰርቶ እስኪያቆሙ ግን እኛ ማለት በሚገባን ደግሞ እናጥፋለን፣ እኛም አብረን እንሰራለን። እግዚአብሔር ግን ማንንም አይጥልም። እነዚህ ወገኖች የቀደሙት በእነዚህ አይነት ሁኔታ ውስጥ ያለፉበት ጊዜ ነበር። እግዚአብሔር እንደገና ደግሞ ከብዙ ጊዜ በኋላ የገባላቸውን ቃል ፈጽሟል። እንግዲህ የእስራኤልና የይሁዳን ሕዝብ ስንመለከት ስለ እነሱ ብቻ ሳይሆን እንዲሁም መላውን ዓለም ደግሞ ይሄ ራሱ እግዚአብሔር ወደ ተሻለ ዘመንና ጊዜ እንደሚመራም ተናግሯል። ይሄ ቅድም ምዕራፍ 31 ከቁጥር 31 እስከ 34 ያልኳችሁ ነው። እግዚአብሔር እስራኤልና ይሁዳን እንዲሁም መላውን ዓለም ወደ ተሻለ ዘመን እንደሚመራም ደግሞ ተናግሯል። ይሄንን ደግሞ ምንድን ያደረገው ካልን ልጁን ኢየሱስ ክርስቶስን በመላክ ፈጽሞታል። አሜን። የተሻለ ዘመን የሚባለው አዲስ ኪዳን ዘመን ነው። የተሻለ ዘመን የሚባለው ክርስቶስ ወደዚህ ምድር ዓለም ሁሉ ለማዳን የመጣበት ዘመን ነው። ቅድም ባነበብኩት ክፍል ሰምታችሁ እንደሆነ እስራኤልም በመጨረሻው ይድናል ይላል። ስለ ወንጌል ነው የሚናገር። ወደፊት በክርስቶስ ስለሚሆነው ነገር ነው የሚናገር። ስለዚህ ስለተሻለ ዘመን እግዚአብሔር ለእስራኤልም ለይሁዳ እንዲሁም ለመላው ሕዝቡ ተናግሯል። ሕዝቡ ወደተሻለ ነገር እንደሚመራ እንደሚያመጣ፣ ይህን ደግሞ ለማድረግ አንድ ልጁን ኢየሱስ ክርስቶስን ልኳል። እግዚአብሔር ስለተሻለ ዘመን የገባው ቃል እዚያ ያላችሁ ወገኖች ሁሉ ይመለከታቸዋል። እኔንም ይመለከተኛል። እያንዳንዳችንን ይመለከተናል። እንደዚህ ከሆነ ከኛ የሚጠበቅ ነገር አለ። በሁለንተናችን ምንም ሳንሰስት ከልባችን በቸልተኝነት አይደለም፣ ባወጣ ያወጣው አይደለም። እግዚአብሔርን ብንፈልገው ከእርሱ የሆነ ሰላምና ኃይል እርካታም እናገኛለን። ይህ ብቻ አይደለም። አንድ ቀን ደግሞ ከጌታችን ከኢየሱስ ክርስቶስ ጋር ለዘላለም አብረን እሱ ባለበት ከእርሱ ጋር ልንኖር እንሄዳለን። የክርስትና ትልቁ ግብ ይሄ ነው። አሜን። ኢየሱስ ይመጣል፣ የራሱን ሕዝብ ይወስዳል። የነገር ያለ ሁሉ ፍጻሜ ይሆናል። ከኔ ጋር ናቸው። ይህን ማሰብ እናንተ ይህንን መረዳት ያለብን የተጻፈው ሁሉ መጨረሻው ዞሮ ዞሬት ነው እዚህ ላይ ነው። ይህንን ዮሐንስ ወንጌል ምዕራፍ 14 ሄዳችሁ ስታነቡ እንዲህ የሚል ቃል ታገኛላችሁ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 14 እና ቁጥር 15 ይላል፣ ልባችሁ አይታወክ። አሁን በተለያየ ነገር የምትታወቁ ካላችሁ የጌታ ቃል የሚላችሁ ልባችሁ አይታወክ። ልብሽ አይታወክ፣ ወንድሜ ልብህ አይታወክ። እግዚአብሔር ታማኝ ነው። የሚናገረው ለአንተ ነው፣ የሚናገረው ለአንቺ ነው። ክብር ለእግዚአብሔር። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ኦራን ቤት ውድ ነው አሉ አይደለ? እዛ ግን የሰራዊት እጅ ያልሰራው ቤት አለ። ተስፋ አድርጉ። በአባቴ ቤት ብዙ መኖሪያ አለ። እንዲህ ምን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ አዘጋጀሁላችሁ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ እወስዳችኋለሁ አለና ሲያረጋግጥ እንደገና መልሶ ቁጥር 18 ላይ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። አሜን። ወንድሜ ጌታ ወደ አንተ ይመጣል። እህቴ ወደ አንቺ ይመጣል። ወገኖቼ ወደ እኛ ይመጣል። ወደ ሕይወታችን ይመጣል። ወደ ኑሯችን ይመጣል። የመጨረሻው ከመሆኑ በፊት ወደ ነገራችን ሁሉ ይመጣል። አይተወንም። እሱ ታማኝ ነው። የገባውንም ቃል ይፈጽማል። አሜን ነው። እስኪ ጌታ ነው እሱ በልሳን እየተናገር እየተረጎም ከእስራኤል ቤተ እግዚአብሔር እንዲላል ማለት ያለብኝ አይመስለኝም። አደርገዋለሁ እሱንም። አሁን ግን ቃሉ ራሱ ትንቢት ነው። ከኔ ጋር ናቸው። ለአንተ ነው፣ ለአንቺ ነው። በተለያየ ፈተና ውስጥ ያላችሁ እሱ ብቻ ይናገራችሁ እንጂ ክብር ለእግዚአብሔር። ያ መጨረሻችሁ አይደለም፣ ትወጣላችሁ። ለምን? ከእግዚአብሔር ቃል የተነሳ ከድምፁ የተነሳ ከገባው ተስፋ የተነሳ ልጆቹ የክርስቶስ ከመሆናችሁ የተነሳ
የርስታችሁ መያዣ እንዲሆን በመንፈሱ ስለታተማችሁ የምታርፉበት ነው እንጂ መጨረሻችሁ አይደለም። እግዚአብሔር የገባው ቃል ይፈጽማል። ይህ እውነተኛ የእግዚአብሔር ቃል ነው። እንዲህ ከሆነ እኔና እናንተ ይህን እያወቅን እንመላለስ። ደግሞ ያ ብቻ አይደለም፣ እግዚአብሔር ቃሉን እንዲፈጽም ደግሞ ስናምን እያደመጣችሁ ነው። አዲስ ሕይወት እንኖራለን። ከምሬት እንወጣለን። ከማጉረምረም እንወጣለን። ግራ ከመጋባት እንወጣለን። ተስፋ ከመቁረጥ እንወጣለን። ክብር ለእግዚአብሔር። አዲስ ሕይወት ማለት ሁሉን ነገር ነው የሚቀየረው። ይህን ስናውቅ፣ ስንረዳ፣ ስናምን፣ ስናስበው፣ ስንጠብቀው በአዲስ ሕይወት መመላለስ እንጀምራለን። እግዚአብሔር በሙሴ በኩል ኢያሱን ወደ መሪነት ሲያመጣ የተናገረው አንድ ነገር እንዲህ ብሏል። በሕግና በሙሴ መጽሐፍ የነገርኩህ ሁሉ ታደርገውና ተጠብቀው ዘንድ ሁልጊዜ አሰላስል። ያኔ እግዚአብሔር ከአንተ ጋር ይሆናል፣ ደግሞ ምን ይሆናል? ይሳካል። አሜን። ስኬት የሚመጣው በእግዚአብሔር ቃል እውነት ውስጥ ነው። ይህን በጣም መረዳት አለብን። ስለዚህ እኔና እናንተ ይህን እያወቅን ጌታ ኢየሱስ ነው የተናገረ። አልተዋችሁም ያለው እሱ ነው። እኔ ሄድኩት ለሌላ አይደለም፣ በአባቴ ዘንድ ብዙ መኖሪያ ቤት አለ፣ ለእናንተ ልሰራ ነው። ምን ማለት ነው? የዘላለም መኖሪያችሁ እዚህ አይደለም እያለ። እንደዛ ካለ በዚህ ምድር ላይ ሁሌም ችግር መኖሪያችሁ አለ። ይህም በጣም ማወቅ አለባችሁ። ምናልባት ችግር ውስጥ ፈተና ውስጥ ያላችሁ ሰው በምድር ሲኖር ፈተና አለ። ስለዚህ ምን ይሆናል? እሱን እሰራለሁ፣ እዛ ላይ ባለሁበት ልትኖሩ ልወስዳችሁ እመጣለሁ። ባይሆንስ ሲሉ ምናለ ወራጅ እንደሌለው ልጆች አልተዋችሁም። ክብር ለእግዚአብሔር። ታዲያ ምን እንደገና ወደ እናንተ እመጣለሁ ካለ ይመጣል። ክብር ለእግዚአብሔር ይሁን። አንዳንድ ማስተዋል ያለው ሰው እንኳን ካፉ ለወጣው ቃል ይጠነቀቃል። እንዲህ ብዬ ይላል። ባይችልም እንኳን የማይችለውን ለማድረግ ይጥራል። እግዚአብሔር ምን ችግር አለበት? እመጣለሁ ካለ ይመጣል። አደርጋለሁ ካለ ያደርጋል። ዓለምና ሞላው በሱ ቁጥጥር ስር ነው ያለ። ሌላ የምታወቅ አንዳንድ የማይመች የሚሆን ነገር እሱ ስለፈቀደ ነው። በኢዮብ ሕይወት እንዲሆን ፈቀደ። እየሰማችሁ ነው? ስለፈቀደ ነው። ባይፈቅድ አይቻልም። ምክንያት አለው። ግን አንድ ነገር ወቁ። እኛ ቃሉ እንደሚፈጸም ስናምን፣ እሱን እያሰብን ስንጠብቅ፣ ክብር ለእግዚአብሔር ይሁን። ያኔ አዲስ ሕይወት መኖር እንጀምራለን። ተስፋ ከመቁረጥ እንወጣለን። ከጥርጥር እንወጣለን። ክብር ለእግዚአብሔር ይሁን። እያደመጣችሁ ነው? በሆነ ባልሆነው በትንሹ ነገር ከመጎዳት እንወጣለን። ከዝለት እንወጣለን። ከማጉረምረም ከምሬት እንወጣለን። ተስፋችን የጌታ ቃልና ጌታ ብቻ ይሆናል። ያኔ ጉልበት ይኖረናል። ክብር ለኢየሱስ ክርስቶስ ይሁን። ጌታችን ኢየሱስ ክርስቶስ ስለ መምጣቱ ለመምጣቱ የመጨረሻው ምልክት ምን እንደሆነ ብዙ ነገር ተናገረ። ጠየቁት። እንደው ለምን እንትና ልባችንን ታጓጓለህ? እንደው የመምጣቱ ምልክት ምንድን ነው? መጨረሻውስ ምንድን ነው ሲሉ ዘረዘረላቸው። ማቴዎስ ወንጌል ምዕራፍ 24 ሄዳቸው ነው። ቁጥር 13 ላይ ግን አንድ ነገር ተናገራቸው። በጣም የሚገርም ነገር ነው የተናገራቸው። ቁጥር 13 ላይ እንዲህ ብሎ ተናገረ። እስከ መጨረሻ የሚጸና ግን እርሱ ይድናል አላቸው። ክብር ለእግዚአብሔር። ማሰብ፣ ማሰላሰል፣ መጠበቅ ማለት ጽናትን ይጠይቃል። ከኔ ጋር ናቸው። ጽናት ደግሞ ትግል አለ ማለት ነው። ግን በዚህ ብቻ ላቁ። እዛው ማቴዎስ 24 ላይ ስታነቡ 34 እና 35 ላይ እንዲህ ብሎ ጌታችን ኢየሱስ ክርስቶስ ተናገረ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም አለና ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ። አሜን። የእግዚአብሔር ቃል አያልፍም። ትንቢተ ኤርምያስ ምዕራፍ 11 ላይ ስታነቡ በዛው በነቢዩ ኤርምያስ ዘመን እንዲህ ብሎ ተናግሯል። እኔ ለእናንተ ማስባትን ሀሳብ አውቃለሁ፣ የክፉ ሀሳብ አይደለም፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሀሳብ ነው እንጂ
70 ዓመት ሲፈጸም የገባሁትን ቃል እፈጽምላችኋለሁ አለ። አሜን። ሰማይና ምድር ያልፋል፣ ትውልድ ሊያልፍ ይችላል፣ ሁኔታዎች ያልፋሉ። የእግዚአብሔር ቃል ለዘላለም ጸንቶ ይኖራል። የእግዚአብሔር ቃል አያልፍም፣ ይፈጸማል። የትኛውም ወጀብ፣ የትኛውም ሁኔታ የእግዚአብሔርን ቃል የእግዚአብሔርን ተስፋ አቅጣጫ ሊያስቀይር ሊያስት ወይም እንዳይፈጸም ሊያደርግ አይችልም። አብቱ ጌታ ይላችኋል፣ የገባሁትን ቃል እፈጽማለሁ። ተነስተን ቆመን እንጸልያለን። እንድታስቡት ጊዜ ነው የምሰጣችሁ። ዛሬ አጭር እንደሚሆን አውቃለሁ። ምክንያቱም ያው መንፈስ ቅዱስ በልቤ እንዳስቀመጠ ስለማደርግ አይኖቻችሁን ጨፍኑና አስቡ የሰማችሁት ጌታ ምን ተናግሯቸዋል? አንድ በዘላለማዊ ቃል፣ ሁለት በቅን ደግሞ ምናልባት በታመኑ በእውነተኛ አገልጋዮች፣ እውነተኛ ያልሆኑ አገልጋዮች ትክክል የእሱ በሆኑ ሰዎች ወይም እናንተ በሚገባችሁ በራሳችሁ በሚገባችሁ መንገድ ምን ተናግሯችሁ ለማድረግ አይናገር፣ ለማባበል አይናገር። እያደመጣችሁ ነው። እኛ ሕፃናት ሲያለቅሱብን ያችን የውሸት ጧፋቸው ላይ እንደምናደርግ እግዚአብሔር እንደዛ ያለ ያው ሕፃናት ይዙና ስለማያውቁ ያችን እየመጠመጡ ዝም ይላሉ አይደል? እግዚአብሔር እንደዚህ አይነት ጨዋታ ማባበያ አይደለም የሚያደርግ፣ እውነት ነው የሚያደርግ። አሜን። ያለውን የሚፈጽም አምላክ ነው። መደለያ አያደርግም። አይደልም። ምን ተናግሯችኋል? በግላችሁ በሚገባችሁ መንገድ በዘላለም ቃሉ ምን ብሏችኋል? እሱ ታማኝ ነው። የገባውን ቃል ይፈጽማል። ሁለት እጃችሁን አንሱና እግዚአብሔር ሆይ አመሰግናለሁ፣ የገባህልኝን ቃል ስለምትፈጽምበት እውነተኛ አምላክ ነው። ተመስገን ጌታ ሆይ ተመስገን። ይሆናል ይሳካ እምነት አለኝ በአንተ አታደርግ ላትፈጽም አላትገባም አንተ ይሆናል ይሳካ እምነት አለኝ በአንተ። እጆቻችሁን አንሱና ዘምሩ። አታደርግ ላትፈጽም አላትገባም ይሆናል ይሳካ እምነት አለኝ በአንተ። አድምጡ ወገኖቼ፣ የምትፈሩ አንዳንድ ሁኔታዎች የሚያስፈሯችሁ ሰዎች አላችሁ። ጌታ ግን እንዲህ ይላል፣ እኔ ዛሬ እታደጋለሁ፣ ዛሬ አድናለሁ። እኔ ዛሬ እታደጋለሁ፣ ዛሬ አድናለሁ። ከምትፈሩት ነገር ይታደጋችኋል፣ ያድናችኋል። ከምትጨነቁበት ነገር ያስመልጣችኋል። እሱ የነገሥታት ንጉሥ ነው። የምድር ገዢዎች ሁሉ ጌታ ነው። ዓለምና ሞላ በእሱ እጅ ነው። ፍጥረት የፍጥረት ሕይወትና ታሪክ የሚቆጣጠረው እሱ ብቻ ነው። አሜን ይባላል። ያዶስ ተገለጠ የደጀሊጎስ ተባላላ ረሃባ ገለባ ከደገደ ሊጎስ ተጃገና ኪያኖ ሌሪ ያላዱራ ባህሪያኖ ሄሌሊ ሙንዳ ባላ ባህሪያኖ ሰው ትንፋሽ የሌለው እስኪመስል ድረስ በአንዳንድ ሁኔታዎች ትንፋሽ እስኪያጥራችሁ የምትጨነቁ አላችሁ። አሁን ጌታ ይላችኋል፣ እታደጋችኋል። እሱ ነው የሚለው፣ እኔ ነው እታደጋለሁ ይላችኋል። እኔ አድናለሁ ይላል። ራሞ ክሮቫናባ ሌሊያሎስ ሳባባን ያላደረ ለሌሊጎስ ተዛተለባ ከደገኛ ረባዶ ረባዲያ ሃሌሉያ ሃሌሉያ
ሃሌሉያ ሃሌሉያ። ወገኖቼ እናንተ ለእርሱ ተገኙ እንጂ እሱ የሚፈልገውን ማድረግ የሚችል አምላክ ነው። የሚያቅተው አይደለም። እውነተኛ ነው፣ ታማኝ ነው። Labadiano Sababani Religionicos de Malabania Sababani Alabanda Labadur Labadiana Dur Lahadiana Hallelujah 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 Hallelujah. እዚህ ጉባኤ ካሉ ሰዎች መካከል አንድ ወንድ አንድ ሴት በመቀመጫችሁ ላይ ህመም ያለባችሁ አላችሁ። መቀመጫችሁ ላይ ያው ብዙ ጊዜ ኪንታሮት ነው የሚባለው። ኪንታሮት ያልሆነ ህመም አለ፣ ያው ሐኪሞች ያሉታል። ነገር ግን አንተ ሰው፣ አንቺ ሰው፣ ወገኖቼ ስሙ። በዚህ ሰዓት ጌታ ፈውሷችኋል። ፈትሹ፣ ቼክ አድርጉ። እግዚአብሔርን አመስግኑ። እዚህ ካሉ ሰዎች መካከል አንድ ትህትን አያለው። ይህ እንዴት እንደምናገር አላውቅም። ምናልባት የሕክምና ባለሙያዎች ስም አለው ያውቁታል እነሱ። እና ይሄ ደምሽ እንደ ልብ የመውጣትና የመውረድ ችግር አለ። በደም ስሮችሽ ላይ ያለ ችግር ነው። ልክ አንዳንድ ጊዜ ይህ ደም ክሎት ያደርጋል ይባላል አይደለ? ልክ እንደዛ የሚዘጋ ነገር ነው ያለው። እኔ በአካልሽ ውስጥ ያለ የደም ስር ነው የማየው እና በዛ ውስጥ ደምሽ እንደ ልብ ለመውጣት ለመውረድ ሲቸገር፣ በዛም ሰዓት ደግሞ አንቺ የተለየ ህመም ስሜት ሲሰማሽ ሲጨንቅሽ ተማ ጌታ ፈውሶሻል። በሐኪም ማረጋገጥ ትችላለሽ። መጥተሽ መስክሪ። ጌታ ፈውሶሻል። እግዚአብሔርን አመስግኝ። የእንቅልፍ ኪኒን ካልወሰድሽ የማትተኝ አንድ ሴት አለሽ። አንቺ ብቻ አይደለሽ፣ ሁለት ወንዶችም አላችሁ። እንቅልፍ በቀላሉ አይወስዳችሁ። ልሻይ በጣም ትቸገራላችሁ። ሁለት ወንዶች አንድ ሴት። እንደ ማንኛውም ሰው ጋደም ብላችሁ እንቅልፍ የሚወስዳችሁ አይደላችሁ። ስለዚህ ለመተኛት ግድ በቃ የሚረዳችሁ መድኃኒት ትወስዳላችሁ። ብዙ ጊዜ ወስዳችኋል። ይህ ችግር ጌታ ዛሬ ከእናንተ ላይ አንስቶታል። እንደውም እንቅልፍ በዛብኝ ትላላችሁ። እግዚአብሔር እንቅልፍ መልሶ ሰጥቷችኋል። ጌታን አመስግኑ። መታችሁ ልትመሰክሩ ያለ መድኃኒት ነው የምትተኙት። ከዚህ በኋላ ምንም እንቅልፍ ለመተኛት የመድኃኒት እርዳታ አያስፈልጋችሁ። ይህ ጌታ ያደረገው እርግጠኛ ሆኜ ነው የምነግራችሁ። ከላያችሁ ላይ የሆነ ነገር ስተነስቶ ሲሄድ ይታየኛል። እንዲህ ነው ብዬ ማለት አልችልም። ስም ልሰጠው አልችልም። በቃላት ልገልጠው አልችልም። ግን ከአይምሯችሁ ላይ አንድ ነገር እንቅልፍ የከለከላችሁ ጫና የሆነ ነገር ልክ እንደ ጉም ብን ብሎ ለቆ ሲሄድ አያለሁ እና እናንተ ሁለት ወንድሞች አንቺ ዛሬ ያለምንም እርዳታ ከዛሬ ጀምሮ የሰላም እንቅልፍ ትተኛላችሁ። ጌታን አመስግኑ። ጉባኤው ሁሉ ጌታን ያከብራል። Levede di bocca
Rabababani Rabahana, Shebedini Gora, Maradiana Rabahana, Samavana, Rukapatia, Mariana Mandobana, Rohoga, Iradiana Gora, Rabahana, Ganara Rabahana, Indosera, Kiyono Sopano, Rabamaniana Hora, and Vado Mariana Doraba, Diga Doraba, Shabadaba, Rindos Tabo, Voniana Doraba, Hallelujah. 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 Emesekeranu Gita. Sadaniana dimante kawana, Alvador Rabadiana Hora Mahani, Jaido, Stevie Giletas, Gita Jesus Sangana, Mula Bayacho, and first was supposed to have a Catarasa, Abaman. Amen. I am Chachu, the men first one, and you can't ask us. Berbargacu, maka cari itu. Bila sebenarnya berkatalik yang itu, webe kita menacu, webe rela menacu. Dia berkatalik yang itu, semua cara. Jadi kita berasal itu malasum sekarang mengajar. Benar mengajar. Mengajar manfaat ini mengajar. Kami nasib. Dia berkata lagi orang ada pun. Ingat mata lagi. Nampak terang tengah berdoa. Teksung lawan. Terus bawa mas tengah kiawan. Antum makawar pada berpotensi apa anda terang. Zoro bosi malaikat munafik tanya ada antum kan cuma ada yang sufa ada. Dah saya nak kira kata. Kami kan kira. Kami kan nak. Makabul ni. Zari sufa ada. Munafik tanya ada antum nak kira ada cuma ada. Isna joki. Munafik. Begitu kesendiri dia nak kira bukan cuma ada. Wabi kita wabi ada malu. Amin Tuhan. Ini negara Tuhan. Kita lihat betul sama Allah. Manifest bersama kita. Mulu lepas juga kita satu. Perkara juga kita satu. Manifest juga kita satu. Ini zaman fakir lo. Salih kalau cuma salih laju fakarnya. Kita sedang ada yang bisa racu, direracu, ጸልይላችኋል። እኔ በቀጠለ ማለት ማቆም እፈልጋለሁ። በቃ ቀጥል የሚሄድ እፈልጋለሁ። ሰው ምንም ሁኔታ ምሳሌ ይጸለይልኝ ካላችሁ ኑ ወደዚህ ጸልይላችኋል። ኑ ወደዚህ ፈጠን ብላችሁ እግዚአብሔር ይባርክ ነው። ሌሎችም አላችሁ፣ አንድ ሰው አይደለም አላችሁ ብዬ ስናገር ከሁለት በላይ ነው፣ ብዙ ቁጥር ነው። ይሄ ጊዜ አይለፋችሁ። እኔ አላውቃችሁም፣ እዚህ ነዋሪ አይደለሁም።
ስለ እናንተ የሚሰማበትን ጊዜ ምንም የለም። ነገር ግን መንፈስ ቅዱስ ነው የሚናገረኝ። ብቅ ጥልቅ የምትሉ እዛም እዚህም የምትሉ ጌታ ይባርክሽ። ሌሎች አላችሁ ነው ወደዚህ ጸልይላችኋለሁ። ለጌታ አሳልፌ አደራ ሰጣችኋለሁ። ጌታ ሕይወታችሁን ይቀይራል። ፈጥናችሁ ነው ወደዚህ እውነት ነው የምነግራችሁ። መንፈስ ቅዱስ ስለሚወዳችሁ ነው የሚናገራችሁ። እኔ እዚህ ሀገር አልኖርም ኖር አይደለም። ያ ሁላችሁ ከተወለድንበት ምድር ነው የመጣሁት። ስለማንም ማወቅ አልችልም። ብዙም ከሰው ምን ያህል አልገናኝም። ከአገልጋዮቹ ጋር ነው ጊዜ ማሳለፍ ጊዜም የለኝም። የቀራችሁ አላችሁ። ይህ ጊዜ አይለፋችሁ። ይህ ጊዜ እናንተ ጊዜ ነው። ጌታ ይወዳችኋል። የመታደስ ዘመን፣ የህይወት ዘመን፣ የሰላም ዘመን ሊሰጣችሁ ይፈልጋል። እኔ ደግሞ እንደ እግዚአብሔር ሰው ጸልይላችኋለሁ። ለጌታ አሳልፌ እሰጣችኋለሁ። ጌታ ይረዳችኋል። ይኸውላችሁ እግዚአብሔርን ፈሩ፣ ሰውን እንድፈሩ። ይሉኝታ ይዟችሁ ሰውን አፍራችሁ እግዚአብሔርን እንደፍራችሁ ድምፁን እምቢ ብላችሁ አትቅሩ። አይጠቅማችሁ። የሚጠቅማችሁ ነው የምነግራችሁ። እውነት ነው የምነግራችሁ። አንድ ደቂቃ እንጠብቃለን። ምክንያቱም ለሌሎችም ጊዜ ስለማስብ አንዳንዶቻችሁ ምናልባት ስራ የምትገቡ ትሆናላችሁ። ወይ ደግሞ ጭሁ ተሳቧላ ልትሆን ትችላለች። ረፍታችሁና ጊዜያችሁን ሊባክን አልፈልግም። ለመጨረሻ ግን ይሰጣል። የቀረሰው እንዳለ መንፈስ ቅዱስ በጣም ይመሰክርልኛል። የለም ተነሱና ይሉኝታ ያዛችሁ። በእግዚአብሔር እንኳን ሰው ከሰው ነው የምንደበቀው። ምን ችግር አለው? እሱ ያውቃል። ለእነሱ ሲጸለይ የዛው እኛ ሜንራለሁ አይደለም። እና ወንድሜ ነህ እነሱ አይነት ብልጠት አይሰራም። እግዚአብሔር ምክንያት አለው ይሻላል። ተነሳና ተነሽና ነይ። አጉል ፍርሃት ጣልና ጣይና በጌታ ፊት ላይ ቆም። ጌታ ለበዚህ ጉባኤ እኔ አይደለሁም የምናገረው፣ በእኔው ነው የሚናገረው የእግዚአብሔር መንፈስ ነው። በሕልውና ፊት መቆም እድል ማግኘት ነው። ከዚህ በላይ አልናገርም። እናንተ ወደ እኔ ጠጋ ትላላችሁ። እጆቻችሁን ታነሱና እኔ የምለውን ከኔ በኋላ ትላላችሁ። ነይ ምን ሰው ምን ያደርግሻል? እግዚአብሔር መፍራት የሚበጃው እሺ። ምን እንዳያዝሽ ደግሞ ወጣት ድለኛ ነሽ። እጆቻችሁን አንሱና እኔ የምለውን በሉ። እግዚአብሔር ሆይ አንተ እውነተኛ አምላክ ነህ። መንፈስ ቅዱስ ልታድነኝ ስለተናገርከኝ አመሰግንሃለሁ። ድምፅህን ታዝዣለሁ። ይቅር በለኝ፣ ምሕረት አድርግልኝ። አባት ሆይ በልጅህ በኢየሱስ ደም ከስንፍናዬ ሁሉ እጠበኝ፣ አንጻኝ፣ ቀድሰኝ። ዛሬ እንደገና ጌታ ኢየሱስ ክርስቶስን የግል መድኃኒቴ አዳኜ ሕይወቴ አድርጌ ተቀብያለሁ። አንተን ብቻ አመልካለሁ፣ እከተልሃለሁ። ሰውን ሳይሆን አንተን በእምነት እያየው ከሕዝብ ጋር አመልክሃለሁ። በፊትህ እገኛለሁ። ነፍሴን፣ መንፈሴን፣ ሥጋዬን፣ አይምሮዬን፣ ፈቃዴን እግዚአብሔር አባት ሆይ ለአንተ አሳልፌ የሰጠሁ ጌታ ኢየሱስ ሆይ ሁለንተናዬን ለአንተ አሳልፌ የሰጠሁ በመንግሥትህ አስበኝ፣ በመምጣትህ አስበኝ፣ በቤትህ እንድገኝ ብቅ ጥልቅ እንዳለ ጸጋ ስጠኝ፣ ኃይል ስጠኝ። የጠራኸኝ ልትረዳኝ ነው። እኔ ደካማ ነኝ፣ እርዳኝ። ጌታ ኢየሱስ ሁለንተናዬን ለአንተ ሰጥቻለሁ። ስለሰማኸኝ፣ ስለምትወደኝ፣ ስላዳንከኝ አመሰግንሃለሁ፣ እወድሃለሁ፣ እከተልሃለሁ። ክብር ለስምህ ይሁን። የእግዚአብሔር ልጅ ኢየሱስ አመሰግንሃለሁ፣ ከፍ አደርግሃለሁ። መንፈስ
መንፈስ ቅዱስ ተመስገን። አሜን። እኔ አጭር ጸሎት ጸልይላችኋለሁ። አዳኛችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ እነዚህ ነገሮችን በአንተ ጸጋና እውቀት እንድታሳድጋቸው፣ አቅምና ኃይል ብርታትን እንድትሰጣቸው፣ አንተ በእምነት በአይምሯቸው፣ በልባቸው፣ በመንፈሳቸው፣ በሕይወታቸው ውስጥ እንድትኖር፣ አንተ ደግሞ እንድትመራቸው፣ እንድትጠብቃቸው እለምንሃለሁ። ይህ እንዲሆን ጌታ ኢየሱስ ክርስቶስ ሆይ የጠራሃቸውን እነዚህ ልጆች ለአንተ አሳልፌ አደራ ሰጥተዋቸው፣ በደም ሸፍናቸው፣ በክብር ጠብቃቸው፣ በቃል ጉልበት በመንፈስ ኃይል አቁማቸው። ለአንተ እጅ አሳልፈን ሰጠን። ተመስገን። ኦ መንፈስ ቅዱስ አንተ ስላደረግ ክብር ለስም ይሁን። ከፍ ከፍ በል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። የታደሰ በምትፈልጉት ነገር ይረዷችኋል። አብራችሁ ክብር ለኢየሱስ ክርስቶስ። በተለያየ ህመም ለምትታመሙ ቁጭ በሉ። ይደግማችኋል። ቁጭ በሉ። ይቅርታ ያው እኔ ስለምቆሙ እኮ ማን ቆሞ ማን ቁጭ ይላል ስቃለ ተቀመጡ እንደሚለቅም አውቃለሁ። ክብር ለእግዚአብሔር ይሁን። ትናንት ለብዙ ሰዎች ጸልይ ነበር። ጌታ መፈወሳቸው እርግጠኛ ነኝ። ትናንት ያልመጣችሁ ግን የጤንነት ችግር ያለባችሁ እንዲጸልይልኝ እፈልጋለሁ። ህመም አለብኝ፣ አምነዋለሁ፣ ጌታ ይፈውሰኛል። እኔ እግዚአብሔር አምላክን ፈዋሽ መድኃኒት ነኝ የሚለውን ቃል አምናለሁ። በመንገደው ቁስል ተፈወሳችሁ የሚለውን ቃል አምናለሁ። የጻድቅ ሰው ጸሎት በሰው እጅ ኃይል ታደርጋለች፣ የእምነትን ጸሎት ድውዩን ያድናል የሚለውን ቃል አምናለሁ። ለጤንነት እንዲጸልይልኝ እፈልጋለሁ ምትሉ ወደዚህ ነው ተነሱና ጸልይላችኋል። የጤንነት ችግር ያለ ትናንት ጸልይላችሁ እንዳትመጡ። ምንም አያሳፍርም። አሜን። እኔ ፈዋሽ አይደለሁም፣ ጌታ ግን ይፈውሳል። እዚህ ሀገር አንድ ነገር እንደሚያስፈልግ በጣም እየገባኝ መጥቷል። ጌታ ቢፈቅድ በሕይወት ብንኖር የእሱ ፈቃድ ቢሆን ወደፊት ስለ መንፈስ ቅዱስ፣ ስለ መንፈስ ቅዱስ ስጦታዎች፣ ስለ ሥጋ ስጦታዎች አጠቃቀምና ስለ እግዚአብሔር መድረክ፣ ስለ መድረክ አያያዝ ጌታ ቢፈቅድ ወደፊት ላስተምር አስቤያለሁ። ሰሞኑን በልቤ አለ፣ ትምህርቱም አለ። በጣም ሰፊ ነው፣ ግን ሰብሰብ አድርገን ማድረግ ይቻላል እና ይጠቅማቸዋል። እዚህ ሀገር ብዙ ችግር የሚከሰተው አንዳንዶችም እንደምትተው እንደልባቸው የሚናገሩት ያን ካለማወቅ ነው። መንፈስ ቅዱስ አለኝ ብሎ መናገርና መንፈስ ቅዱስን ባህሪውን፣ ኃይሉን፣ ስጦታውን አጠቃቀም ማወቅ በጣም ይለያል። ስለዚህ ጌታ ቢፈቅድ ወደፊት የሚል እሱ ፈቃድ ከሆነ እሱን አደርጋለሁ ብዬ አስባለሁ። እናንተ ወደዚህ ጠጋ በሉ። እንኳን ደህና መጣችሁ። ጌታ ይፈውሳችኋል። እንደሚፈውሳቸው ታምናላችሁ አይደል? አብረን እንጸልይላቸዋለን። የእግዚአብሔር ቃል እንደዚህ ይላል፣ ማንም የታመመ ቢኖር የቤተ ክርስቲያን መሪዎችን ወይም አገልጋዮችን ወደ እርሱ ይጥራ፣ በጌታም ስም ዘይት ቀብተው ይጸልዩለት ይልና ሁለት ነገር ይናገራል። ጌታ ድውዩን ያድናል ይልና ቀጥሎ ደግሞ ኃጢአት ሰርቶ እንደሆነ ይሰረይለታል ይላል። ግን ማስጠንቀቂያ እግዚአብሔርንም ሰውንም ብናሳዝን በዚህ በዘይቱ በኩል የኃጢአት ይቅርታ ይገኛል ብላችሁ እንዳትለቀለቁ። እንደሱ አለ። እዚህ ጋር ዓላማው ሌላ ነው። ያዕቆብ የጻፈበት ምክንያት የጌታ የሆኑ ሰዎች ምናልባት ሰውንም ሊሆን ይችላል እግዚአብሔርንም አሳዝነው ንስሐ ያልገቡበት፣ ምሕረት ያልጠየቁበት፣ ያልተቀበሉበት እንደ ቀላል ነገር ቆጥረው ችላ ብለው የሄዱትን ነገር በዛ ውስጥ ጌታ ምሕረት ያደርጋል።
አሜን። ሰውን ለመርዳት ጌታ ያደረገው ሰው እንዲጠፋ ስለማይፈልግ። አንዳንድ ቦታ እኮ ከኃጢአት የሚያነጻ ሳሙና እኮ ተብሎ ተሽጧል። ደሙ ውስጥ አታውቁም? የክርስቶስ ደም ሳሙና አያነጻ። እንደውም አንዳንዱ ልብስም አያነጻ። እንኳን የሰው ኃጢአት የክርስቶስ ደም ብቻ ነው። አሜን። ስለዚህ ባልሆነ መንገድ እንዳትተረጉሙት ብዬ ነው። እና እናንተ ያው ታውቃላችሁ ጌታ ቤት ይኖራችሁ ናችሁ ብዙዎቻችሁ ብዬ ተስፋ አደርጋለሁ። ግን አሁን ለእነሱ ለፈውስ እንጸልያለን። ጌታ ይፈውሳችሁ። ተስፋችሁ ጌታ እሱ ታማኝ ነው። እኔ ብዙ ያመኝ ነበር፣ ብዙ ፈውስ በእኔም አልፎ ሲሰራ አይቻልም። እንጸልያለን። ቅዱስ አባት ሆይ ስለ እነዚህ እህቶቻችን እናመሰግናለን። እግዚአብሔር አምላክ ፈዋሽ መድኃኒት ነኝ ተብሎ እንደተጻፈ በእውነት አንተ የሰውን ሁለንተና የምትፈውስ አምላክ ነው። አይተናል፣ ምስክሮች ነን። ክብር ለስምህ ይሁን። ደግሞም ጌታ ሆይ እኛ በራሳችን ጽድቅ የለንም፣ ነገር ግን ጽድቃችን በሆነው በክርስቶስ በፊትህ እንቆማለን። የጻድቅ ሰው ጸሎት በስብሐት ኃይል ታደርጋለች፣ የእምነትም ጸሎት ድውዩን ያድናል ተብሎ ተጽፏል። አባት ሆይ እህቶቻችንን እንድትፈውሳቸው በጌታችን በኢየሱስ ክርስቶስ ስም እንለምናለን። በዚህ ዘይት ውስጥ እንድታልፍ እንለምናለን። በስምህ ዘይት በቀባናቸው ጊዜ አቤቱ በፊትህ በስምህ ጸልየናል። ሕመሙን ከሰውነታቸው እንዲያጡ ክብሩ ላንተ ደስታና ደግሞ ለእነሱ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። አንተ በዚህ ዘይት ውስጥ አልፈህ ፈውሳቸው። ስለሰማን ተመስገን። ክብር ለስምህ ይሁን። በጌታ በኢየሱስ ክርስቶስ ስም በጌታዬ በኢየሱስ ክርስቶስ ስም ለምሕረትና ለፈውስ ይህን ዘይት እቀባችኋለሁ። በክርስቶስ ኢየሱስ ስም ተፈወሱ። በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም ተፈወሱ። በጌታ በኢየሱስ ክርስቶስ ስም ተፈወሱ። ክብር ለስምህ ይሁን። ምስጋና ለስምህ ይሁን። ያንተ ኃይል በውስጣቸው ይለፍ። ያንተ መገኘት በእነሱ ውስጥ ይለፍ። የፈውስ ብርታት በውስጣቸው ይለፍ። ምስጋናው ክብሩ ለአንተ ይሁን። ጥቅምና ደስታው ለወገኖቻችን ይሁን። እናመሰግንሃለን። ለአንተ አሳልፈን ሰጠን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ልጆች እንደዚህ ነው። ለልጆች እንጸልይላቸዋለን። ወደዚህ እርዷቸው። የእንግሊዝኛ ትንሽ ጎንደርኛ ስለሆነ አልሞክረው ይከብዳል። የአሜሪካኖች ፊት መናገር ይከብዳል። ቅዱሳን እጆቻችሁ ለነሱ ይዘሩ። ዛሬ በጸሎት የዘራችሁትን ነው ነገ የምታጭዱት። አሜን። ይህ መልካም ዘር ነው። እግዚአብሔር የሚፈልገው ነው። ልጆች ወደ እኔ ይመጡ ዘንድ ተዉ፣ አትከልክሏቸው ይላል ጌታ። አሜን። የመልካም ነገር ምሳሌ አድርጎ በልጆች አስተምሯል። እንደነዚህ ሕፃናት ካልሆናችሁ ካልተመለሳችሁ ወደ መንግሥቴ አትገቡም ብለው ልባቸው አይምሯቸው ልጆች ንጹሕ ነው። ክብር ለእግዚአብሔር። ደግሞ እጁን ጭኖ ባረካቸው። እጃችሁን ዘርጉና ባርኳቸው። በጌታ በኢየሱስ ስም ባርኳቸው። ሊባርካችሁ ምናምን ሳይሆን በጌታ በኢየሱስ ስም ተባረኩ በሏቸው። ስሙ ነው የሚሰራው። ስሙ ውስጥ ነው ኃይል ያለው በረከት ያለው የእኛ ቃል አይደለም። በጌታ በኢየሱስ ክርስቶስ ስም ተባረኩ እያላችሁ ባርኳቸው። ከመጣላችሁ ነገር ባርኳቸው። እግዚአብሔር ቅዱስ አባታችን ሆይ እናመሰግናሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። እነዚህም ወንድና ሴት ልጆች አንተ ስለሰጠህን ተመስገን። ልጆች የእግዚአብሔር ስጦታዎች ናቸው። የወይን ፍሬ ከእርሱ ዘንድ ነው፣ ደግሞም በከንቱ አይወለዱም ተብሎ እንደተጻፈ እነዚህ ልጆች አንተ ስለሰጠህን በከንቱም ስላልተወለዱ እናመሰግናለን። ቅዱስ አባታችን ሆይ መልካም እጅ በላያቸው
ምድራዊ እውቀት አይምሯቸውን እንድትከፍት እንለምንሃለን። እንድትከፍተው እንለምንሃለን። ለቃል አይምሯቸውን እንድትከፍት እንለምንሃለን። መንፈሳዊ እውቀት የቃልን መረዳት እንድትሰጣቸው እንለምንሃለን። በጥበብ በማስተዋል በእውቀት እንድትሞላቸው አንተን ማወቅና መፍራት እንድትሰጣቸው እንለምንሃለን። የጠላት መልእክተኛ ሰራተኛ ከሆኑ አስተማሪዎች፣ የጠላት መልእክተኛና ሰራተኛ ከሆኑ ተማሪዎች፣ ጠላት ከሚጠቀምባቸው ከሚያስቡ ክፉ ሰዎች፣ በዚህ ምድር ካለ ከየትኛውም ክፉ ነገር አባቶይ እንድትሰውራቸው እንድትጠብቃቸው በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። ትጠብቃቸው ዘንድ፣ ትባርካቸው ዘንድ፣ ትቀድሳቸው ዘንድ አይምሮአቸውን ለአንተና ለመልካም ምድራዊነት ትከፍትና ከፍ ታደርጋቸው ዘንድ እነዚህን ወንድና ሴት ልጆች እግዚአብሔር ሆይ ለአንተ አሳልፈን አደራ ሰጠን። መልካም እጅ በእነሱ ላይ ይሁን። ሕልውና መገኘት መንፈሱ በእነሱ ላይ ይሁን። የትኛውንም አይነት ክፉን ኃይል፣ የጨለማን ጉልበት፣ ሰይጣንና ሰራዊቱን፣ መልእክተኞቹን፣ ሰራተኞቹን ለዘላለም ከእነርሱ ላይ በጌታ በኢየሱስ ክርስቶስ ስም ከለከልን። በጌታ በኢየሱስ ስም ከለከልን። በጌታ በኢየሱስ ስም አሰርን። ያንተ መገኘት በእነሱ ላይ ይሁን። መንፈስ በእነሱ ላይ ይሁን። በሰላም ባርካቸው፣ በእረፍት ባርካቸው፣ በደስታ ባርካቸው፣ በጤንነት ባርካቸው፣ በመልካም እውቀትና አይምሮ ባርካቸው። የዘላለም አምላክ እግዚአብሔር ሆይ ኢንተለጀንትና ደሊጀንት እንድታደርጋቸው እንለምንሃለን። እጅ በላያቸው ላይ ይሁን። መንፈስ ይዳሳቸው፣ ክብር ይውረሳቸው። ለአንተ አሳልፈን ሰጠን። ተቆጣጠራቸው። ክብሩ ለአንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ወደ ቦታችን ክብር ለጌታ ይሁን። በክርስቶስ ፍቅር ሁላችሁንም እወዳችኋለሁ። ጌታ ይባረክ። እግዚአብሔር እንግዲህ ጊዜ ሰጥቶናል። እዚህ መጥቼ እናገለግል። ፓስተር መከቴ አብሮ ሐኪም ሆኖ የማውቀዋለሁ። እሱ ነው የጋበዘኝ። የእግዚአብሔር ፈቃድ ሆኖ መጥቼ አይቻችኋለሁ። እንግዲህ ጌታ ሲፈቅድ እሱ ካልመጣ በሕይወት ብንኖር እንታያለን ብዬ ተስፋ አደርጋለሁ። ጌታ ይባርካችሁ። ጌታ ኢየሱስ ይባርካችሁ። ጌታ የተናገረው ቃል ይፈጽማል። እስቲ እጆቻችሁን አንሱና ከኔ ጋር በሉ። እግዚአብሔር ለኔ በቅዱስ ቃሉ በመንፈሱ በሚገባኝ መረዳት የገባልኝን ተስፋ ይፈጽማል። ታማኝ ነው፣ አምነዋለሁ። አሜን። እናንተ ከዚህ የተነሳ በክርስቶስ ስም የተባረካችሁ ናችሁ። ተባረኩ።